ቡቡዬ ቡቡዬ ቡቡ አለም ቡቡዬ እንደዚህ ክፍት ብለህ አንገትህን ድፍት አርገህ አንጀትህን ስር አርገህ ከምተግዝ ወይም ደግሞ ስህተትህን ፍለጋ በምናብህ ከምትኳትን ደስ ከምትጨነቅ የኔ አባት እውነት ለመናገር በጣም አሳዝኑኛል። በጣም እዩት ምን ያክል ጭንቅ እያለ እንደሆነ ምን ያክል በቃ ግራ ገብቶታል። ታውቃላችሁ በጣም ግራ ግብትብትብት ብሎታል እና ቡቡዬ እውነት ለመናገር ከሀይሚዬ በተለይ በሀይሚ ህይወት ላይ ችግር የሚፈጥር አደጋ የሚፈጥር ወይም ሀይሚዬን የሚያስከፋ ነው ብሎ አስቦ በጭራሽ የደበቀው አንድም ነገር እንደሌለ እኔ 100% እርግጠኛ ሆኜ እናገራለሁ። 100% እርግጠኛ ሆኜ መናገር እችላለሁና ግን ያው አንዳንድ ጊዜ ወንድ ልጅ አሁን ምንም አይመስለውም ምንም ነገር ቢሆን ማለት ሴት ልጅ ግን ትንሿ ነገር ነው የምታስከፋት። ትንሿ ነገር ትልቅ ሆና ነው መስላ ነው የምትታየን። እኛ የተፈጥሯችን ነው ምንም ማድረግ አይቻልም። ከባድ ተፈጥሮ ነው ያለን በነገራችን ላይ እኛ ሴቶች ትንሿን ነገር ማለፍ አንችልም። እና ብሩኬ ደግሞ እንግዲህ እንደምታዩት እርግጠኛ ነኝ የሚያውቀው ነገር ቢኖር እንደዛ አይጨነቅም። ሌላው ቢቀር ከሀብ ጋር ይነጋገሩ ነበር፣ ለሀብ ይነግረው ነበር እውነቱን። ነገር ግን ቡቡዬን እንደምታዩት ዝም ብሎ እየተጨናነቀ ነው እንጂ ያለው ምንም ነገር ያስታወሰውም ነገር የለም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልልኝ። እንግዲህ ዛሬ ሀይሚና ብሩኬ አንድ ላይ አልመጡም፣ ለየብቻ ነው የመጡት። ብሩኬ በቡቡ ቤት በሀብ ቤት ተገኝቷል እና ሀብ እንግዲህ ያለውን ነገር ለመፍታት ችግሩን ለመፍታት እየሞከረ ይገኛል። ያው ነገር ግን ሀይሚዬ ስልኳን እንደዘጋች ስልክ እንደማታነሳ በምን እንደሚያገኛትም ግራ እንደገባው እየተናገረ ነበረ። ነገር ግን እኔ አንድ ነገር ልንገራቸው እዚህ ጋር ምናልባት ሀብ መቶ እንደዚህ ስላለ እውነት ነው ማለት አይደለም። ፕራንኩ እንደቀጠለ ሊሆን ይችላል። ምክንያቱም ሀይሚዬ ፕራንክ ስታደርግ ሀብን ፕራንክ ነው እንደዚህ ምንም አብረህ ተውን ልትለው ትችላለች። አብረው ሊተውኑ ይችላሉ እና አንዳንዶቻችሁ ሀፍ ቤት ገብተሽ እውነት ነው ፕራንክ አይደለም እያላችሁ ያላችሁ ልጆች አላችሁና አትጨነቁ፣ ግድ የላችሁ መመኑኝ። እኔን ቢጣሉስ ምን ችግር አለው እንዴ? ቢጣሉ እንደማይለያዩ እኔ 100% በ10ም ጣት ይፈርማለሁ። እውነቴን ነው የምላችሁ። ግን ደግሞ በየትኛውም በማንኛውም እኮ በሰዎች መሀል ጸብ ያለ ነው። በተለይ ደግሞ በፍቅር መሀል እኮ ጸብ አለ። በየቀኑ እኮ እንጣላለን እኮ ግን እውነተኛ ፍቅር ካለ ደግሞ ይታረቃሉ። ግን ሀይሚና ብሩኬ ደግሞ እርግጠኛ ነኝ ጸብ አይደለም። በቃ አሁንም ደግሜ መናገር እችላለሁ። ይሄን ስራ ነው የምሬን ነው እንጂ እንደምታዩት ብሩኬ በጣም ምን እንጃ የሆነ ሲናገር ሲተክስ ሀብ ሲጠይቀው በቃ ይሄ ምንም ማቀው ነገር የለም ምንም በቃ ግራ ገብቶኛል ሲል በጣም ያሳዝናል። እውነት ለመናገር ብሩኬ በጣም አሳዝኖኛል። በቃ ግን በቃ ምን ማድረግ ይቻላል? ምንም ማድረግ አይቻልም። በቃ ጨረቃዋ ጨከና በቃ የሆነ ከተነሳባት ከባድ ነው፣ በጣም ከባድ ነው። ስለዚህ ቡቡዬ ደግሞ ጠንከር በላ ይዞ ግን ይሄ አንድ ምክር ልምከር፣ ግራ ከሚገባ ምንድነው ያጠፋሁት ምን አጥፍቼ ነው ምን አድርጌ ነው ብለህ በቃ ግራ ግብትብት ከሚልህ መቼም አንተ የምታጠፈው ነገር እንደሌለ እናውቃለን። ማለት እሷን ይጎዳል ብለህ ማለት ነው። ግን አንደኛ ሰው ሴራ፣ ተንኮል ሸርቦባችሁ ሊሆን ስለሚችል እዚህ ጋር በደንብ ትኩረት አድርጉ። ሁለታችሁንም ይመለከታል ይሄ ሰው ምናልባት የተቀነባ አንተ ብሩኬ፣ በነገራችን ላይ እኔ ብዙ ጊዜ ማለት ነው ከሴት ጋር ሳየው እናደዳለሁ። ብሩኬን ከሀይሚ ውጭ ከሴት ጋር ሳየው እናደዳለሁ። ለምንድን ነው የምናደደው? ለምን ይመስላችኋል? ብሩኬ ሴት ጓደኛ ወይም ደግሞ ከሰው ጋር ማህበራዊ ኑሮ እንዳይኖረው ፈርቼ ነው የሚመስላችሁ? ለምንድን ነው የሚመስለኝ? ለምንድን ነው የምቆጣው እንደዛ? እስኪ እናንተ ንገሩኝ። ሁል ጊዜ እኔ ከሴት ጋር ከነሶሲ ጋር ከነሊንዳ ጋር ያን ጊዜ እንደዛ ሲሆን ሳይሆን በጣም የምናደደው ለምን መሰላችሁ? እሱ በእህትነት ወይ በጓደኝነት ይቀርብና
የሆነ ቪዲዮም ፎቶም ጨዋታም በቃ ቀልድም ምንም ይቀላለድ ይችላል ሊቀርብ ይችላል። ግን እነዛ ሰዎች ደግሞ አውቀው የሆነ በቃ እንደ እህትነት ወይም ደግሞ እንደ ጓደኛ ቀርበው የሆነ ፎቶ ያነሱትና የሆነ በቃ ያስቀርጹትና የሆነ ነገር ያደርጉትና ከዛ በኋላ በቃ ልክ ያንን ፎቶ ወይም ቪዲዮ ከሀይሚና ከብሩኬ ጋር ለማለያየት መሄጃ መንገድ ይሆናቸዋል ብዬ ስለማስብ ነው። በቃ ብዙ ጊዜ ቡቡዬን እኔ ከሴት ጋር ሳየው የምናደደው ለዛ ነው። ሀይሚዬ እንደምታዩት ብዙ ጊዜ ከወንድ ጋር እንትን አትልም ማለት እንደዚህ ወይ ለድራማም ቢሆን በግድ ነው ተራርቃ ምናምን ነው። ግን ብሩኬ ላይ መጥተው ሴቶቹ ልጥፍ ይላሉ። ይለጥፋቸውና ይለጥፍባቸውና ይመጡና ልጥፍ እንደዛ ሲሉ በጣም እናደዳለሁና ለዛ ነው ብዙ ጊዜ ከሴት ጋር ተሆነ የምንለው ብሩኬንና ምናልባት እንደዚህ አይነት ኬስ ተፈጥሮ ከሆነ በደንብ ተነጋገሩ። እዚህ ጋር ሲሪየስሊ ስናገር ሀይሚዬም ተረጋጊ፣ የእውነት ከሆነ ማለት ነው ተረጋጊ። የኔ ቅመም፣ የኔ ቆንጆ፣ አንቺ አስተዋይ ሴት ነሽ፣ መልካም ሴት ነሽ፣ ብዙ አርቀሽ ማሰብ የምትችይ ሴት ነሽ። ስለዚህ ብሩኬ እንደምታየው ምንም የሚያውቀው ነገር እንደሌለ እየተጨነቀ ነው። ስለዚህ አንቺ ደግሞ ይህንን ነገር አስቢበትና ነገሩን ረጋ ብላችሁ አብርዱት። የእውነት ጸብ ከሆነ እኔ እንጃ፣ እኔ በጣም ነው የሚደብረኝ። ግን ያው ሰሞኑን ቻናላቸው ስለቀዘቀዘ፣ ሁለተኛ ነገር ካሁን በፊትም ከተናገሩት አንጻር እርግጠኛ ነኝ ተነጋግረው ባይሰሩ በቃ እኛ የሆነ ነገር ስንጀምር እርስ በርሳቸው አትጣሉ፣ እኛንም አትሳደቡ፣ አዘቅዝቁ ብለው አይናገሩም ነበር። እና ብዙ ማስረጃዎች ስላሉኝ ነው እኔ ፕራንክ ነው አትጨነቁ እያልኩ ያለሁት እንጂ የሀይሚና የብሩኬ እንደዚህ መሆኑ ይህን ሳያሳስበኝ ቀርቶ አይደለም። ቅመሟ ደግሞ ዛሬ የለችም። እውነት ለመናገር በቲክቶክም ቤትም ብቅ አላለችም ዛሬ። ምናልባት እረፍት አስፈልጓት ይሆናል። ብዙ ጊዜ ያው ይደክማል ማለት በየቀኑ ቪዲዮ አይዲያው ብዙ ነገር ማለት የሆነ በተለይ ልክ በነሱ ቀረጻ በጣም ብዙ ነገር ያስፈልገዋል። ቦታ ተመርጦ ቦታ ተሄዶ ድምጽ የሌለበት ቦታ በዛ ላይ ኤዲቲንጉ በጣም ድካም አለው እና ምናልባት ደክሟት አረፍ ለማለት ፈልጋ ሊሆን ይችላል ዛሬ የቀረችው። ብቻ ባለችበት ፈጣሪ ጠብቃት። ስልክም አታነሳም ብሏል ሀብ። እንግዲህ ብቻ ፈጣሪ ጠብቃት። ሀብ ደግሞ የእውነት ከሆነ እውነት ይህን ነገር አንተም አብረህ እየተወንክ ካልሆነ ብሩኬንም በደንብ ተቆጣ፣ ሀይሚዬንም በደንብ ገርፈህም ቢሆን ተቆጥተህም ቢሆን ሰድበህም ምንም አድርገህ አስማማቸው እንጂ እንደዚህ ያሉኝ እምቢ ያሉኝ ምናምን። ምክንያቱም አንተ ታላቅ ወንድም ነህ። ታላቅ ወንድም ደግሞ አባት ነው። ልታስተካክላቸው ይገባል።